ምከረው ቤት አለ መከራ ይምከረው ይላል ያገሬ ሰው። ሀንቾዬ ካለፈው ስህተቷ ያልተማረችው ዛሬ አልፎ ተርፎ ለቤተሰቦቿ ጦሷ ተርፏል። አቶ በላይነህ እሷ የድርጅቱን ሰነድ ሰርቃ ለኪራ እንደሰጠችውና በዛም መሰረት ኪራ እንደከሰሳት አቶ በላይነህ እንደተከሰሰ ሲያግ፣ በሌላ በኩል ደግሞ ቤቲ እየተከታተለቻት ስለነበረ ቤቲ እያንዳንዱን ነገር ሰምታለች። እያንዳንዱን ነገር የሰማችው ቤቲ ለአቶ በላይነህ ትነግረዋለች። አቶ በላይም አንቺ ውሸትሽ ነው ቢላትም እመኔ ትላለች። ሀንቾን ተዚህ በኋላ የሀንቾ ቤተሰቦች ይታገታሉ። ሀንቾ ቢሮ ስራ ገብታለች። ሀገር አማን ብላ ቤተሰብሽ ጋር ደውዪ ይሏታል። ቤተሰቧ ጋር ስትደውል አንቺ ጦሰኛ የሚል ድምጽ መጣ። ባክህ አቶ በላይነህ እባክህ እኔን እንዲያረካ አድርገኝ ቤተሰቦች እማያውቁት ውስጥ አታስገባብኝ፣ እኔ ምንም ድርጅቱን የሚያደርግ ነገር አላደረኩም ስትል ቤቲ እንኳን አካፍቶብሽ እንደውም ጤዛነች በአድ ጊዜ በጥፊ ትልሳታለች። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ፣ ላይክ ሰብስክራይብ ሼር በማድረግ ጀምሩት። ለምታደርጉልኝ አመሰግናለሁ። እንግዲህ ሀንቾ ዛሬ የማትወጣው ማጥ ውስጥ ገብታለች። የሚያሳዝነው እንግዲህ በዚህ ሰዓት በኪራና በነጽናት እንደዚሁም ደግሞ በእህቱ በኪያ ቤት በደስታ ፍሽካ እየነፉ ነው። የሚያሳዝነው ነገር ዛሬ እህትና ወንድም ሚስት ተሰብስበው ከጠበቃቸው ጋር እያወሩ ነበረ። ኪያም እኮ እህቴ ነች ይላል ኪራ ለጠበቃው። ዋው እህቱ ነሽ፣ ለአንዳንድ ጥያቄዎችም ታስፈልጋለሽ፣ እንደዚሁም ደግሞ ከአባትሽ የሚደርስሽን ድርሻም ስለምትወስጂ ለእያንዳንዱ ነገር ከጎኑ መሆን አለብሽ ይላታል። እኔ ገንዘቡን ሳይሆን ለሀቅ ለወንድሜ እንዲመለስ እሆናለሁ ትላለች። ጽናትም የኪያ አዎ ብዙ መስዋዕት ከፍላለች፣ ስለዚህ የአባቷን መካፈል አለባት በማለት እንግዲህ እዚህ መሀል ሀንቾ ምን አተረፈች ካላችሁ ጦስ ነው። አንዳንድ ጊዜ የምንገኝበትን የምናደርገውን ምንስ ነው ድርሻዬ መጨረሻስ ላይ በእኔ ስቃይ በእኔ ዋጋ ትከፍል ለእኔ ማን ነው የሚጋፈጥልኝ ብሎ ከሀሳብ ውስጥ ማስገባት ማሰብ። አንድ ብቻ እንዳሉን ገደል ግቡ ብንባል ገደል መግባት እንደሌለብን ከዚህ ድራማ ከሀንቾ ህይወት መማር እንችላለን። ሀንቾ ከዚህ በፊት በነኪራ መንስኤ በኤደን በአቶ አባተ ልትታገት ጦሷን ልትበላ ስትል በመጨረሻም ፈጣሪ አወጣት። በዛን ሰዓት ማንም ዘወር ብሎ አላያትም። አልቅሳ እንደዛ ሆና መልሳ ረስታው ዛሬ ደግሞ ከፋ ጉዳይ ውስጥ ገብታለች። እትማማች ወንድምና እህት ሚስት ተጨማምረው ደስታቸውን ቀን ሲጠብቁ የደስታቸውን ሻምፓኔ ሲከፍቱ ሀንቾዬ ግን አመከራ ውስጥ ገብታለች። ዛሬ ያ ጥፊ በቤቲ ጥፊ ወይ ሚስት አይደለች ወይ ምንም አይደለች። ኪያ ዋጋ ታከፍል፣ ሀንቾ ዋጋ ከፍላለች። የሚያሳዝነው አንዳችም ነገር ጠብ ማይልላ ሀንቾ ለምን ከፈለች? ለምንስ ቆም ብላ አላሰበችም? ለምንስ ይሄን ያህል መስዋዕት ልትከፍል ቻለች? ከዚህስ ምን እንማራለን? ሰዎችሽን ካያስኩብሽ ከመስዋዕትነት የምትታደጊያቸው እምልሽን ነገር በትክክል ከመለሽልኝ ብቻ ነው አለ አቶ በላይነህ። ሀንቾ እያነባች እኔ ምንም የማውቀው ነገር የለኝም፣ ደግሞ ምንም የወሰድኩት ፋይል የለም ለማለት ለማስተባበልም ብትሞት ምስክር ማን ነው የሚመሰክርብኝ ብሎ ላቀረበላት ጥያቄ ስለ ምስክሮቹም ቢሆን ምንም የማውቀው ነገር እኔ እኮ ዝም ብዬ ስትል ጉሮሯ ላይ ቆመባት። እንደውም ያስፈራል። እንኳን ተቆጥቶ አቶ በላይነህ ዝም በይ የሚል በጩኸት በቁጣ እንኳን ተቆጥቶ እንደውም ያስፈራ። እንዳንቺ ያለች እንስት ድመት እኔ በላይነህን ልታታልለኝ አትሙ። ከዚህ ደግሞ ቤቲ ጸጉሯን ያዘቻት። አሁን ሁሉንም ነገር ተንፍሻት፣ ሁሏንም ነገር ተናገሪ አለች። ኪያና ኪራ ምን እያደረጉ እንደው ንገሪኝ፣ አለበለዛ እዚህ የምታየው ቢሮ ውስጥ ደምሽን ነው ማፈሰው። ጸጉሯን ይዛ ነው
ቤተሰቦችሽም እዛ ባሉበት ያልቃሉ ትላታል። ተናገሪ፣ የቤተሰቦችሽም ሰዓት እያለቀ ነው ተናገሪ ይላታል። በዛ በኩል ቤቲ ጠጉሯን ይዛታለች። የፊጥኝ ይዛት አስለቅሳታለች። እዚህ መሀል ኪያም ሆነች ኪራ አልተገኙላትም። ማንም ሰው ከጎኗ አልቆመም። ምንስ ልታገኝ ነው? በስነ ስርዓቱ እንኳን የማትከበርበት ቢሮ፣ እስከ ዛሬ ክብር ያላገኘችበት፣ ስንት ነገር የተባለችበት። አንቺ እኮ እዚህ ቢሮ ተቀጣሪ ነሽ። እዚህ ቢሮ ውስጥ አይኗን አህሌ ብላ ጽናትም ታንዴ ሁለቴ ያወረደቻት ሀንቾዬ እንዴት እዚህ ቦታ ላይ መስዋዕት ልከፍል ተገኘች? ለምንስ ትናንትና ስህተቷ አልተማረችም? እንግዲህ ቤቲ እንዴትና በምን መልኩ ፋይሉ እንደወጣ የሰማችው ቤቲ ሀንቾዬና ሄኖክ ሲያወሩ ነበረ። ደረሰችባቸው። ሀንቾን ውጭ አደቻት። ከዛ በኋላ ቤቲ ብሩክን አቆመችው። በጣም ድንቅ ስምምነት፣ ድንቅ ጥምረት ነው። ለካ በዚህ መልኩ ነበር ፋይሉ የወጣው ትላለች። ሀና ፋይሉን ሰረቀችው። ከዛ አቶ ሄኖክ ፋይሉን በማለት ተባበራት። እንግዲህ በጣም ድንቅና ደስ የሚል ስምምነት ነው ትላለች። ደስተኛ ሆናለች ይህን በማግኘቷ። ሄኖክም እንግዲህ ቤቲ ይኸውልሽ የሰማሽውን ነገር ስሚ። እኔ ምንም ያደረኩት ነገር የለኝም። እኔ ምንም ያደረኩት ነገር የለም። ስርቆትንም ቢሆን እኔ አልመራሁም። እኔ ላይ ምንም የምፈጥሪው ነገር የለም ቤቲ ይላል ሄኖክ። እርግጠኛ ነህ አቶ ሄኖክ አንተ ሲሰረቅ አይተህ ዝም ስላልክ አቶ በላይ ይሄንን ሲሰማ ዝም የሚልክ ይመስልሃል ወይ ትለዋለች። ሄኖክ ቤት እንግዲህ ያንተ ነገር እዚህ ላይ ያበቃል፣ ያንተ ህይወት አሁን ያልቀለታን ትለዋለች። ቤቲ ይሄን ነገር አቶ በላይ መስማት የለበትም ባክሽ ቢላት፣ ዊዊ ሄኖክ እኔ እንዳንተ ነገሮችን መደበቅና መሸፋፈን ፈለክ ግን ወሬኛ ማለት ትችላለህ፣ ግን መደበቅ አልችልም ትለዋለች። ሄኖክም እሺ ምን እንዳደርግልሽ ነው እየፈለግሽው? ምን ላድርግ ህይወቴን ለማዳን ይላል። አየህ አሁን ህይወት ያለችው በእኔ መዳፍ ነው። ህይወትህን ለማዳን ህይወትህን ለማትረፍ ካልተፈለግ እኔ ምልህን ሁሉ ነገር ማድረግ አለብህ። እኔ ምልህን ማድረግ አለብህ ስትለው አንቺ የተረገምሽ አንቺ ላይ እጅ ላይ ጣለኝ በማለት እንግዲህ ሄኖክም እንደሚታወቀው ይሄ ነገር ወደ ፍርድ ቤት መሄዱ አይቀርም። ስለዚህ ላቶ በላይ ወግነህ ላቶ በላይነህ መመስከር አለብህ፣ በውሸት ላቶ በላይነህ መመስከር አለብህ ስትለው ምን ላቶ በላይነህ እሱ እኮ ብሎ ሲጠይቃት አዎ ፍርድ ቤት ላይ ስትቆም የምትመሰክረው እኔ ያልኩህንና የሰጠሁህን ቃል ብቻ ነው። አንዳችም የሌላ ቃል መጨመር አትችልም። እኔ የምሰጥህን ቃል ብቻ ትመሰክራለህ ትለዋለች። ያኔ አቶ በላይነህ አንተን ተመግደል ይልቅ አንተን ይጠብቃል። ስለዚህ ለአቶ በላይነህ ወግነህ ትመሰክራለህ፣ እኔ ሚስጥርህን ቆፍሬ እቀብርልሃለሁ በማለት እንግዲህ ቤቲ ሄኖክን በነፍሱ ልትጫወትበት ወራዳ እኔን እንድልደፍሬ ቻለ። እኔም በላይን ደፍሮ ፍርድ ቤት ሊያቆመኝ ነው። አማን ይሄን ሰሞንማ አብዳለሁ ወይ ቶሎ አብዶ ተሃልነቾ እየንደ መግደል በልበል። እዚህ ቤት ውስጥ የእኛን እንጀራ እየበላ ከእኛን ጋር የኖረ መረጃ የሚያቀብለው ሰው እንዳለ እንጂ ክሮቤል እንደዚህ አምኖና እንደዚህ እኔ ሊደፍረኝ አይችልም ነበር። ስለዚህ ከኛ ቤት መረጃ የሚሰጥ ማንም እባክህ አለቃ ተረጋጋ። ንዴት መፍትሄ ሊሆን አይችልም። ነገሩን አይተን ጠበቃ እንቀጥራለን። ለእኔ ልረጋጋ። ቤት ተቀምጠህ ንብረት ሊወሰድ ሲል አንተ ተረጋግተህ ትቀመጣለህ ወይ ብሎ አቶ በላይነህ ለአማን ጥያቄ ያቀርብለታል። እሱማ ከባድ ነው አለ። ይሄ ቤት የኔ ነው። አጥንቴ ደሜ ፈሶ ወገቤ ጎብጦ የተቋቋመ በኔ ነው ይላል።
እንግዲህ ናማንም ይገባኛልና ሾመድሮት ቢዝነስ ልንሰራ ያጠራቀምኩትን ገንዘብ ወስዶ ባዶ ነው ያስቀረኝ። እኔም ባዶ አስቀርቶ እሱ ግን የራሱን ህይወት መሰረተ። ይሄንንም የመሰለ ቤት ይዞ የተሰውሮ ይላል። እንግዲህ አቶ አባተም በነገራችን ላይ እንዳወራሩና እንዳኳኑ ተሆነ ሀቅ አለው። አባቱ ያጠፋ ልጅየው መቀጣት የለበትም። በጣም የሚያሳዝነው ነገር እንግዲህ የአባቴ ዳ ለልጅ ነው የሚባለው ተረት ሳይሆን እውነት ሪሊ የሆነ ታሪክ መሆኑን እዚህ ጋር ትረዳ። ላቤንና ሁሉ ነገሬን ያጣሁበት ሁሉን ነገሬን ልጅነቴን ሁሉን ነገር ነው የነጠቀኝ። እኔን ነጥቆ የኔ ህይወት አበላሽቶ የራሱን ህይወት ሲያደላድልና የራሱን ህይወት በደስታና በፊሽካ ኖረ። አሁን ላይ ግን የዛ የሰላቢ ልጅ መጥቶ ድጋሚ ቤቴን እንዲነጥቀኝ አልፈልግም፣ አልፈቅድለትም በማለት በንዴት ጮክ ብሎ ጮሆ ይናገራል። አማንም አንፈቅድለትም አለቃ፣ እኛ እያለን ፈጽሞ ቤትህን ሊወስድ አይችልም። ቤትህንም ሆነ ድርጅትህን ፈጽሞ አንሰጠውም። እኛ እኮ አለን፣ እኛ በህይወት እያለን አንሰጠውም አለቃ። ምንም ሀሳብ አሁን ምን ላድርግልህ? ምን እንዳደርግ ነው የምፈልገው? አሁን የከሮቤልን ጠበቃ ሮቤልን ጠበቃ በአስቸኳይ አፈላልግልኝ። ምን እንደሚበላ፣ ምን እንደሚጠጣ፣ የት እንደሚኖር፣ ከማስጋ እንደሚውል በፍጥነት ጠይቅልኝ። አፈላልጋ አምጣልኝ። እኔ በራሴ መንገድ ጨርሰዋለሁ። ነገሩ ከቢሮ ሳይወጣ እዛው ቢሮ ጨርሰዋለሁ። እሺ አለቃ፣ ነገ በጠዋት ውጪ ላይ አስገባልሃለሁ። አሁን ግን እዛ ድረስ ረፍት አድርግ። በፍጹም አልፈቅድላቸውም፣ አልሰጣቸው። ግን አቶ አባተ ይህን ካለ በኋላ አባተም ይቅርታ አቶ በላይነህ ይህን ካለ በኋላ አማንም አፈላልጎ ጠበቃውን ያገኝለታል። አቶ በላይነህም ይከፍልሃለሁ፣ አንዳችም ነገር ለሱ አታድርግ፣ ከሱ እጥፍ ድርብ አድርጌ እከፍልሃለሁ በማለት ጠበቃውን አዋራው። ጠበቃውን ፈጽሞ አይቻልም፣ በህግና በህጉ መሰረት ነው ይለዋል። እንግዲህ አቶ አባተ አሁን ላይ እንደ አቶ አባተ ተሰማ ነውና አቶ አባተ እውነት ያለው ይመስላል። ከዚህ በፊት የኪራ አባት እንደ ገንዘቡን እንደነጠቀውና ገንዘቡን ይዞ እንደጠፋበት ነው የሚናገረው። አሁን ላይ እንግዲህ ኪራ ተደስቶ ሳያበቃ ድጋሜ ሌላ ጦስ መጥቶበታል። ምን ካላችሁ ሄኖክም ለሱ ነው የሚመሰክረው፣ ለአቶ በላይነህ ህይወቱን ለማዳን ሄኖክ ለአቶ በላይነህ መመስከር ግድ ነው፣ አለበለዛ ህይወትን ታጣለህ ብለዋለች ቤቴ። በሌላ በኩል ሀንቾዬም ወዳ ሳይሆን በግዷ ትመሰክራለች። ለምን ካላችሁ በአንድ በኩል ቤተሰቦቿ ተይዘዋል፣ በሌላ በኩል ደግሞ እራሷ እዝጋ ተይዛለች። ሲጀመር ሀንቾዬ ያለ ስራዋ ያለ ማያገባት ውስጥ የገባችው። ከሁሉም ጣጣ እኔ ይሄ መከራ ውስጥ ይሄ ሌላ ችግር ውስጥ ያስገባኛል፣ እኔ የምችለው ነገር አይደለም፣ እግዚአብሔር ይርዳችሁ ብላ እጆቿን ማውጣት ሲገባት እሺ ብላ ሄዳ እንደነዷት ተዘፍቃ ዛሬ ላይ ዋጋ እየከፈለች አለችው። ገና ብዙ ዋጋ ህይወቷን እስከ ማጣት ድረስ የሚያደርስ እንደዚሁም ደግሞ ለቤተሰቦቿ ሁሉ ያለፈ መከራ ነው ያመጣችባቸው። እንግዲህ አንዳንድ ጊዜ የምናደርጋቸውን ነገር ጓደኛዬ ነው ምናምን፣ መቼም እህትና ወንድማችሁ ቤተሰባችሁ ከሆነ ምንም ነገር ልታደርጉ ትችላላችሁ። ከዛ ውጭ ግን ምንም አይደለም። ያኔ ሁሉም ነገር የራሱ የሆነ መስበር አለው። መስበራችን መሳት የለብንም። መስበራችንን መሳት የለብንም። እንግዲህ ከዚህ በፊት እንደምናውቀው መውለድ አትችይም፣ ታማሚ ነሽ፣ መውለድ የለብሽም የተባለችው ምሩ በሆነ ሰዓት ላይ ነፍሰ ጡር ሆና እንደምናውቀው በአቶ በዛብህ ምክንያት ኪራ ሰርግ ላይ ጽንሷ ወርዶባት ነበር። አሁን ዛሬ ደግሞ ነፍሰ ጡር ሆና ደስ ብሏታል። ናሆምም የሰማው ለእናት የልንገራ ሲል አይሆንም፣ ቆይ ትንሽ እንጠብቅ፣ እውነቱን እናረጋግጥ በማለት